بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. طوفان الأقصى የሚባለው ኦክቶበር 7 ላይ በ2023 የተጀመረው ጦርነት ነበር። ከዚያ ጊዜ ጀምሮ እስከ ኦክቶበር 8 ድረስ ጦርነት ላይ ነበሩ። ኦክቶበር 8 2025 ማለት ነው። ለሁለት ዓመት ከአንድ ቀን ኦልሞስት ከሁለት ቀን ገደማ ነው የሄደው ጦርነቱ። ከዚያ በኋላ ግን አሁን አቁመውታል። ሙሉ በሙሉ እስከ ወዲያኛው አቁመናል የሚል ነገር ነው እስካሁን ድረስ ያለው። ወላኪን እነኚህ ሰዎች የሰጡትን ቃል ሁሌ በመብላት የሚታወቁ ስለሆኑ አሁንም የምንተማመንባቸው አይነት አይደሉም። እስራኤሎች ሁሌ መሐላቸውን እንዳፈረሱ ስለሆነ ማለት ነው። እስቲ ጡፋን አልአቅሳ እስካሁን ድረስ ባለው እንዴት ነው የሚታየው እይታው? ከጦር ልሂቃን እይታ አኳያም ሲታይ እንዴት ነው የሚታየው? ማን ያሸነፈውስ? ብዙ ሰዎች አሁን ይህን ንግግር ከመስማታቸው ወዲያው አሸናፊውማ ታዋቂ አይደል እንዴ ብለው ይጨርሳሉ። ማን ያሸነፈው ብለ ስትጠይቅ ወደ ቁጥር ነው የሚሄዱት ቶሎ። በጦርነት ጉዳይ ላይ ማንም ስለ ጦርነት ያጠናን ሰው መጠየቅ ትችላላችሁ። የጦርነት ጉዳይ ላይ አሸናፊ አካል የሚባለው ብዙ ቁጥር የገደለ አይደለም። አሸናፊ አካል የሚባለው የሆነን ዓላማ አስቀምጦ ገብቶ ያንን ዓላማ ያሳካ ማለት ነው። ወደ ጦርነት ስትገባ ዓላማ ይኖርሃል። ያንተ ዓላማ ምንድነው? ያን ዓላማ አሳክታል አላሳካህም የሚል ነገር ብቻ ነው የሚታየው። አንድ የቁጥር ነገር ትርፍ ነው። ምክንያቱም አሁን ለምሳሌ ስለ ቪየትናም ጉዳይ ካነሳን አሁን ቪየትናምና አሜሪካ የሆነ ጊዜ ላይ አሜሪካ እኮ ቪየትናምን ወራ ነበር አይደል? የዚያኔ አሜሪካ ብዙ ሰዎች ፊልም ላይ ሲመለከቱ አሜሪካ አሸንፋ ነበር። ምክንያቱም በጣም ብዙ ሰዎችን ስለገደለች ኦልሞስት ከ1 ሚሊዮን በላይ እኮ ነው የገደለችው። እንደሚነገረው ከሆነ ወደ 1.5 ሚሊዮን ገደማ ነው የገደለችው። 1.5 ማለት ያው 1 ሚሊዮን 500 ሺህ ሰዎች ገደማ ነው የገደለችው። ከሷ ደግሞ አለቁ የሚባለው ወደ 30 ሺህ ወታደር ነው። ስለዚህ ጭራሽ አይገናኝም። ግን ተሸንፎ አገሪቷን ጥሎ እየሮጠ ፈርጥጦ የወጣው ማን ነበር? አሜሪካ ነበረች። አፍጋኒስታንም እንደዚያው ነው። አፍጋኒስታን ላይም ያለቀው ሰው ስፍር ቁጥር የለው። መጨረሻ ላይ ግን በቃ ኮንትሮል ማድረግ ሲያቅታት ተዋርዳ ነው አገሪቷን ጥላ የወጣችው። ሁላችሁም አይታችኋል እንዴት ተዋርደው እንደወጡ። አውሮፕላናቸውን ይዘው ሲወጡ ማለት ነው። አይታችኋል። የአሜሪካ ዩኤስ ናቪ ነው የሚለው። እነኚህ ሰዎች ያውቁታል እንደተሸነፉ። ለዚያም ነው ብዙ ጊዜ ጦርነት ሲመዘን ሽንፈት የሚታየው በዚያ ሚዛን ነው የሚባለው። ኦኬ ዓላማቸው ምን ነበር? ምክንያቱም አሁን ጦርነት የሚለካው በዓላማ ነው ብለናል። ዓላማቸው ምን ነበር? ጡፋን አልአቅሳን ሲጀምሩ ገዛዎችም ሲጀምሩ ዓላማቸው ምን ነበር? እነኚህም መጀመሪያ ላይ ታርጌት አድርገው የነበረው ነገር ምንድነው? ጡፋን አልአቅሳ ሲጀምር ከስር መሰረቱ ዝም ተብሎ ከመሬት የተነሳና ሰውን ለመበደል የተደረገ ነገር አልነበረም። አንደኛ ነገር መሬታቸው የተዘረፈባቸው፣ ንብረታቸው የተዘረፈባቸው ከተለያዩ የፈለስጢን ክፍሎች ተሰብስበው ወደ ገዛ መጥተው ገዛ ላይ ተሰብስበው ሲኖሩ የነበሩ ከተለያዩ የፈለስጢን ክፍሎች የተውጣጡ የተወረረችው ፈለስጢን ወይ ደግሞ አሁን ላይ አንዳንድ ሰዎች እስራኤል እያሉ የሚጠሯት ማለት ነው። ከዚያ ተውጣጣው የመጡ ወንድሞች ገዛ ላይ ይኖሩ ነበርና መሬታቸውን ማስመለስ ግዴታቸው ነበር። ያንን መሬታቸውን ለማስመለስ እንኳን መሬታቸውን ሊያስመልሱ ቀርቶ ለ17 ዓመታት ያክል ተሰደው እንኳን ቤታቸውን ጥለው መተው የሚኖሩበት ቦታ ላይ ማዕቀብ ተጥሎባቸው ከማንም ጋር እንዳይገናኙ በልተው እንዳይጠግቡ ተደረጉ ማለት ነው። የሆነ የልማት ስራ መስራት ሲፈልጉ መተው እያወደሙባቸው እንዳይኖሩ ሲያስጨንቋቸው ነገሮችን እያጣሩ እንትን እያሉ በስተመጨረሻ የደረሱበት ነገር ምንድነው? ቀስ በቀስ ፈለስጢን የሚባለውን ነገር ይሄንን ጉዳይ ራሱ መግደል ተግባባን። ጉዳዩን መግደል፣ ሰዎችን መግደል ብቻ አይደለም ጉዳዩን መግደል፣ በቃ ሰው እንዲረሳው ማድረግ የሚል ነገር ተጀምሮ ሲኬድ ነበር። ቀስ በቀስ አረብ ሀገራትም ነገሮችን እየተቀበሉ መጡ። ትናንትና እስራኤልን ሲዋጉ የነበሩት እየተቀበሉ መጡ። እስራኤል የሚባለውን ወራሪ ኃይል እየተቀበሉ መጡ። ያን ነገር እየተቀበሉ ሲመጡ በቃ ገዛዎች አንድ ነገር ማድረግ አለባቸው። ወይ አልቀው ማለቅ። የሆነ ማህበረሰብ ነበር እዚህ ጋር ሲዋጋ የነበረ ከዚያ በኋላ ጂኖሳይድ ተፈጽሞበት ያለቀ ተብሎ ለታሪክ አልቀው ታሪካቸውን አስመዝግበው መሄድ ማለት ነው። አላህ ዘንድም ማዕዚረተን ኢላ ረቢኩም ነው خلاص። አላህ ዘንድም ሲሄዱ ተጠያቂ የሆኑበትም ያለባቸውን ግዴታ ተወጥተዋልና አቅሳን ለመጠበቅ። ሁለተኛው ያለው ነጥብ ደግሞ ምንድነው? ወይ ደግሞ የግድ መኖራቸውን ማህበረሰቡን ዓለምን ማስታወስ አለባቸው። ተረስቷል እኮ ሲጀመር ፈለስጢን የሚባል ነገር ተረስቶ ነበር እኮ።
ምክንያቱም ዌስት ባንክ የሚባለው እንደፈለጉ እየደበደቡ እየዘረፉ እንትን እያደረጉ ኤክስፓንሽኑን እየፈጸሙ ነው ያሉት። በዚያ በኩል ማንም አይናገርም ስለ ፈለስጢን። ፈለስጢን የሚባለው ነገር ሲጀመር በናሬሽን ደረጃ ተበልቶ ነበር። በእንትን ደረጃ በዜናው ላይ ብትመለከቱ እነሱ ናቸው በዳይ የሚባሉት። የራሱ ምድር አጥቶ ራሱ ተዘርፎ ራሱ ተገሎ ራሱ ታስሮ ተበድሎ ራሱ ተመልሶ ወንጀለኛ ይሆናል በዓለም ደረጃ ማለት ነው። ከዚያ በኋላ 2022 ላይ ያህያ የጋዛ ውስጥ የነበረው ጦር መሪ የነበረው አንድ ንግግር አደረገ። ያ ንግግር ላይ ምን አለ? ወደፊት እርምጃ ይኖረናል አለ። ጡፋን ለቅሳ ማለቱ ነው። ያ እርምጃ ደግሞ አለ ያ እርምጃችን ደግሞ ምን ይሆናል ነው ያለው? ሁለት ዓላማ ይኖረዋል። የመጀመሪያው ዓላማ መጀመሪያ የኦስሎ ስምምነት የሚባለው ሲፈራረም ብዙ ሰዎች አያውቁም የኦስሎ ስምምነትን። የኦስሎ ስምምነት ላይ ራሷን የቻለችና ሉዓላዊት የሆነች ፈለስጢን ሀገርና ራሷን የቻለችና ሉዓላዊት የሆነች እስራኤል ሀገር በሚል ነበር የተፈራረሙት። እነማ እነ ያሲር አረፋት እነ ማህሙድ አባስም ያው የዛኔ ኢቭን ከተፈራረሙት መካከል አንዱ ማህሙድ አባስ ነበር። ግን መሪ የነበሩት በዚያ ጊዜ ያሲር አረፋት ነበር። ያን ነገር ተፈራረሙና ጨረሱ። ያ ነገር ተፈጻሚ ሆነ አልሆነም። ፈለስጢን የምትባል ሀገር አሁን ላይ የለችም። ማንም ሪኮግኒሽን አይሰጣትም። በጣም ጥቂት ሀገር ናት እውቅና የሰጧት። ስለዚህ አሁን እሱ ምን አለ? የዚያኔ ኦስሎ ላይ ቃል የተገባውን ነገር የዓለም ህግ የተባለውና ቃል የተገባውን ነገር ማስፈጸም አለ። ማለትም የፍልስጤንን እውቅና ዓለም እንዲሰጣት ማድረግ የዚህ ጦርነት ዓላማ። አሊያም ደግሞ አለ የመጀመሪያው ይሄ ነው። ይሄኛው አንደኛ ነው። ሁለተኛ ደግሞ ሌላ ወይም እያለ እኮ ነው ኦር በሚል ማለት ነው። ማለትም ከሁለቱ አንዱን ካሳካ አሳክቷል ነው የሚባለው። ሁለተኛው ይሄንን በዳይ የሆነ አረመኔያዊ የሆነ ይሄ የናዚ ቅሪት የወራሪውን ኃይል ማጋለጥ ነው ያለው። ዓለም በደንብ አድርጎ እነሱን እንዲያውቃቸው አዋርደን እነሱን አጋልጠን የነሱን ማንነት ዓለም እንዲረዳ ማድረግ ነው። ምክንያቱም ዓለም በአጠቃላይ እነሱን በጣም ኪዩት አድርጎ ነበር የሚያስበው። በጣም መልካም፣ እነሱ ጥሩ፣ በቴክኖሎጂ የረቀቁ ብልጦች አድርጎ ነበር የሚያስበው። ጦርነቱ ተጀመረ። በማይታሰብ ሁኔታ ጀርመን በነገራችን ላይ እስከ ቅርብ ጊዜ ድረስ ጀርመን እስከ ከወራት በፊት የምታስታውሱ ከሆነ ብዙ ጀርመኖች እንትን አለባቸው ዑቅደተ ናዚያ የሚባል ነገር አለ። የዚያኔ ናዚያ የተደረገ ነገር ይሰማቸዋል፣ ፊል ያደርጋሉና ያን ነገር ለማካካስ በሚል እስራኤሎችን በጣም ይደግፉ ነበር። ትናንትና ጀርመን ላይ በርሊን ላይ ምን ያህል ሰላማዊ ሰልፍ እንደወጣ አይታችኋል እናንተ ነው አይደለም? ዓለማችን ላይ ያለው ሰላማዊ ሰልፍ ለማን ነው እየተወጣ ያለው? ማን ነው አሁን አረመኔ መሆኑ በግልጽ የታወቀው? እስራኤል አረመኔ መሆኗ በግልጽ 100% ዓለም በአጠቃላይ ተስማምቶበታል። አሁን ዓለም ውስጥ እስራኤልን የሚደግፉ አሉ። አሁን ለምን ነው የሚደግፉት? ብዙ ጥቅሞች ስላሏቸው ነው እንጂ አረመኔነቷን ማንም አይክድም። ኢቭን ነዋሪዎቿ እንኳን ሳይቀሩ ትናንትና ሞሳድ ላይ ሲሰሩ የነበሩ ሰዎች እኮ ዛሬ ላይ ወጥተው እየተፈጸመ ያለ ነገር ጂኖሳይድ ነው ብለው እየተናገሩ እኮ ነው። የእስራኤል የሆሎኮስት ታሪክ አጥኚዎችን ተዋቸው። እነሱን የሆሎኮስት ታሪክ አጥኚ የሚባሉት ወይ ደግሞ ሆሎኮስት ማለት ናዚዎች እንትኖችን የጨፈጨፉበትና ያወደሙበት ማለት ነው። የዚያኔ የሆነ ካምፕ አስቀምጠው ምን አድርገው እነሱን የጨረሱበት ክስተት ነው። የሆሎኮስት ታሪክ አጥኚዎች ስፍር ቁጥር የሌላቸው ወጥተው እየተካሄደ ያለው የዘር ጭፍጨፋ ነው፣ ጂኖሳይድ ነው ብለው እየተናገሩ ነው ያሉት። ስፍር ቁጥር የላቸው። ሆሎኮስትን የምናወግዝ ከሆነ ይሄኛውንም ማውገዝ አለብን ብለው እየተናገሩ ነው ያሉት። ስለዚህ በአጠቃላይ ያህያ ሲንዋር የተናገረው ነገር 100% ተረጋግጧል ማለት ነው። ዓላማው ተሳክቷል። አንድ ሁለተኛው ዓላማ ደግሞ እውቅና ማግኘት ነው። በዚህ ቅርብ ጊዜ ስንት ሀገር ናት ለፈለስጢን እውቅና የሰጠችው? ተግባባን። ሁለቱም እሱ የወጣለት ዓላማና ጡፋን ለቅሳ የተጀመረበት ዓላማ ተሳክቷል ሙሉ በሙሉ። ሁለቱም ተሳክቷል። እሱስ ወደ ረብል ዒዛ ሄዷል። አላህ ከሸሂዶች አድርጎ ይቀበለው። እሱም ብቻ አይደለም ሁሉንም ወንድሞቹን አላህ ይቀበላቸው። ስለዚህ ተሳክቷል ይሄ ዓላማ። ወደ ነተንያሁ ደግሞ እንምጣ። ነተንያሁ ዓላማዎችን ሲያስቀምጥ ነበር። የኛ ዓላማ ብሎ ሲናገር ነበር ከጦርነቱ መጀመሪያ ጀምሮ። ባይዘወይ ወላሂ ስከታተል ነበር እኔ ከበፊትም ዓላማቸው ምን ነበር። ምክንያቱም ጦርነት የሚለካው በዓላማ ስለሆነ ማን ዓላማውን አሳካ ማን አላሳካም እያልኩ የያህያን ቪዲዮ ሰማ መጀመሪያ ላይ አላመንኩም ነበር። ይሄ ነገር አይሳካም። ምክንያቱም ዓለምን እነኚህ ሰዎች ኮንትሮል አድርገዋል፣ ሚዲያ ኮንትሮል አድርገዋል፣ ምን ኮንትሮል አድርገዋል። በቃ እነኚህን ሰዎች ዓለምን ማስጠላት ማለት በጣም ከባድ ነገር ነው ብዬ ነበር ሳስብ የነበረው። እንዲሁም ቀድሞ የመጣው እሱኛው ነው።
ዓለም ለነሱ ሪኮግኒሽን መስጠት የሚለውን ጭራሽ ውስጥ ያልመጣም ነበር። አላህ ደግሞ አድርጎት አሳየን። ከዓለም ውስጥ እኮ አሁን ሪኮግኒሽን አንሰጥም ብለው እኮ እየተከራከሩ ያሉት ሀገራት በጣም ጥቂት ሀገራት እኮ ናቸው። አብዛኞቹ የማይታወቁ ካርታ ላይ የማይታዩ በሆነ በቃ በማይክሮስኮፕ አድርገህ ካላየኸው የማይታዩ ናቸው። ካርታ ላይ እንኳን በጣም ትናንሽ ሀገራት ማለት ነው። ከትላልቅ ሀገራት አንዱ አሜሪካ ናት። ለዚያም ነው እስካሁንም ድረስ ነገሩ እየተንዛዛ ያለው እንጂ የፈለስጢን ጉዳይ አልቆ ነበር በዚያ በኩል። ስለዚህ አሁን ያህያ ያስቀመጠው ነገር ሁለቱም ተሳክቷል። انتهى الامر رحمه الله على كل شهداء اقصى። በሁለተኛ ሳይድ ደግሞ ወደ ነተንያሁ መጣለን። ነተንያሁ ያስቀመጠው ዓላማ ምን ነበር? የመጀመሪያው ዓላማ ሙሉ በሙሉ የሐማስ አመራሮችን ማጥፋት ነበር ያለው። አጥፍቷል አላጠፋም እንኳን ሊያጠፋቸው ቀርቶ ትላልቆችን ገሏል። ናም ትላልቆችን ገሏል ማለት ደግሞ አጥፍቷል ማለት አይደለም። ይሄንም መገንዘብ አለብን። ምክንያቱም እሱ ገድያለሁ ብሎ ሲፎክርበት የነበረው አንዱ አሁን ለምሳሌ የኻን ዩኒስ መሪ የነበረው ኻን ዩኒስ የምትባል አካባቢ ያለችና የዚያ መሪ የነበረው ሁለቴ ነው ተገሏል ተብሎ የተነገረው። አንዴ ተገሏል ተብሎ ተነገረ፣ ሁለተኛ ተገሏል ተብሎ ተነገረ። ድንገት ባለፈው የእንትኖችን ምርኮኞችን አውጥተው እንትን ሲሉ ወጥቶ ሰው ሁሉ ደነገጠ። ምክንያቱም በሚዲያ ደረጃ ተወርቶ ነበር በቃ ተገሏል ተብሎ። የእስራኤል ሚዲያዎች በጣም ሲያወሩት ነበር። ሰውየው በጣም ጀግናም ስለነበር ማለት ነው። እንደነሱ ያሉት ናቸው አሁን ወደ አመራር ብቅ እያሉ ያሉት ማለት ነው። ስለዚህ አመራሩን አጥፍቷል አላጠፋም። ውጭ ያሉትን አመራርም መጀመሪያ መስመር ላይ ያሉትን ሲጥላቸው ሁለተኛ መስመር ላይ ያሉት ሙሉ በሙሉ መተዋል አሁን ወደ መጀመሪያ መስመር። እሱ የመሰለው ልክ እንደ ሒዝቡላህን እኮ የመጀመሪያው መስመር፣ ሁለተኛው መስመር፣ ሶስተኛው መስመር ባንዴ እኮ ነው ያወደመው። ሶስቱ ከወደመ ደግሞ ከዚያ በኋላ ተመልሶ ራሱን እንትን ማድረግም በጣም ከብዶታል ሒዝቡላህ። እንደዚያ መስሎት ነበር። እንኳን ሶስተኛ መስመር ጋር ሊደርስ ሁለተኛ ደረጃ አመራሮችንም ሊያጠፋ አልቻለም። ውጭ ያሉትን እንኳን ውስጥ ያሉትን ማለት ነው። ስለዚህ ያልተሳካለትም አንደኛ ነው። ሁለተኛ ዓላማው ሐማስ የሚባል ነገር በአጠቃላይ ሙሉ በሙሉ ማውደም ነው ያለው፣ ማጥፋት። እንኳን ሊያጠፋ ቀርቶ ጦርነቱን እናቁም ብለው ውይይት ላይ በነበሩበት ሰዓት 2 ሜርካቫ ታንኮችን አንድደው ነበር። አይገርማችሁ? 2 ዓመት ሙሉ ሲዋጉ ከርመው 2 ዓመት ሙሉ በቃ አጥፍተናል ብለው እነሱ እያሰቡ ባሉበት ሰዓት ላይ ይሄን አደረጉ። በቅርቡ ከ3 ነው 2 ወር በፊት የእስራኤል ጦርን እኮ ማርከው ነበር አይደል? አስባችሁታል? እየጠፉ ነው እየተባሉ ያሉ ሰዎች ያንተን ጦር ያን ሁላ ስንት ሚሊዮን ዶላር የፈሰሰበትን ንብረት እያወደሙ ያንተን ጦር በእጅ ደርሰው ሲማርኩት የነሱ መሳሪያ በአጠቃላይ ማርከው በቪዲዮ ሲለቁ ገለዋቸው ሙታቸውን ሲማርኩ አስቡት። ስለዚህ አሁን ያለው ምንድነው? ያለው ሁለተኛው ዓላማ እንኳን ሊሳካ ማለት ነው። አሁን ትናንትና የሐማስ ጦር አይታቸዋል ወጥቶ ሲፎክር ማለት ነው። ቢፎክሩም ሐቃቸው ነው። ፉከራ ብቻ አይደለም፣ በተግባር ስላሳዩ ወጥተው ሲያሳዩ ነበር። ስትመለከት እንኳን ሊጠፋ ቀርቶ በነገራችን ላይ ጦርነቱ ሲጀመር ኤስቲሜሽን የነበረው የሐማስ ጦር 40 ሺህ ነው ተብሎ ነበር የተጀመረው። ጦርነቱ ሲጀመር 40 ሺህ ነበሩ። አሁን ስንት እንደሆኑ ታውቃላችሁ? በ50 ሺህ ነው የሚገመቱት። አሁን ለምን ሲባል ውጭ ላይ የነበረውም እየተቀላቀለ 50 ሺህ ገደማ ሆነዋል ነው የሚባለው አሁን። እና ትናንትና 40 ሺህ ሆኖ ጀምረህ ያልጨረስከውን ሰው ዛሬ 50 ሺህ ሆኖ እንዴት አድርገህ ነው የምትጨርሰው? የማይታሰብ። ለነተንያሁም የገባው ይሄ ነበር። በቃ እነኚህ ሰዎች የሚያልቁ አይደሉም። ምክንያቱም ሐሳብ ነው። በቃ ትግል እኮ ነው። ታጋይ ልትገል ትችላለህ። ትግልን ግን ሐቀኛ ትግል እስከሆነ ድረስ መግደል አትችልም፣ ከባድ ስለሆነ ማለት ነው። ሶስተኛው ዓላማቸው የነበረው የጋዛን ሰዎችን ማፈናቀል ነበር፣ ሙሉ በሙሉ ከጋዛ እንዲወጡ ማድረግ። የጋዛ ህዝብ ደግሞ ቀልደኛ ህዝብ ነው፣ ወላሂ ፌዘኛ ህዝብ ነው። በጣም የሚገርሙ ፌዘኞች ናቸው። እንዴት በሉኝ። ሰዎቹ እንዲህ በቃ ከልባቸው እየተዋጓቸው እንትን እያደረጓቸው እነሱ ይቀልዳሉ። በቃ በጣም ያፌዛሉ። እኛን ከዚህ ልታስወጡ ምናምን እያሉ ማለት ነው። ስለዚህ የጋዛን ህዝብ ከዚያ ማውጣት የማይታሰብ ነገር መሆኑ ገባቸው። ባይሆን በተቃራኒው እነሱ ባላሰቡት መልኩ ትናንትና ሙሉ በሙሉ በእጃቸው የነበረው ሚዲያ እያመለጣቸው መጣ። ከእጃቸው እያመለጠ ቀስ በቀስ እያፈተለከ ቀስ በቀስ የዓለማችን ሚዲያ በአጠቃላይ እነሱ ላይ እንትን እያሉ ዘመቻ እየከፈቱ ምን ያንን ሲመለከት ነተንያሁ ከዚህ በኋላ የሚቀጥል ከሆነ በነገራችን ላይ ብዙ ሰዎች ያልተረዱት ነገር አለ። የእስራኤል ደጋፊዎችም ያልተረዱት አንድ ነጥብ አለ። እሱ ምንድነው? እስራኤሎች የነሱ የኃይል ምንጭ ከውስጥ ይመስላቸዋል። አብዛኛው ሰው ነው፣ ከውስጥ አይደለም። የእስራኤል የኃይል ምንጭ ውጭ ላይ ካላት እርዳታ ነው።
አሜሪካ ብቻ እንደ ሀገር እኮ እሷን የምትረዳው 3.5 ቢሊዮን ዶላር እኮ ነው በየአመቱ እሷን የምትረዳው በየአመቱ። ጦርነት ሲከፈት ደግሞ ያለ መታከት ነው የምታግዘው። ሙሉ በሙሉ እንትን ከፍተው ነው በቃ መጋዘናቸውን ከፍተው መሳሪያቸው እንዳለ ያግዙላቸዋል ጦርነት ሲጀመር ማለት ነው። ስለዚህ አሁን አሜሪካ ሳትቀር ጄንዚ የሚባለው አዲሱ ትውልድ የ2000ዎቹ ትውልድ ነቅቷል። በቃ አሁን خلاص አሜሪካ ውስጥ ያሉት ትውልድም ነቅቷል። አሁን ኢቭን ሌላው ቀርቶ እኮ ማጋው ሲሰራ የነበረው እንትና ክርክ ነው ማን ነው የሚባለው ባለፈው የተገደለው ቻርሊ ክርክ እሱ እኮ ሐሳቡን መቀየር በጀመረበት ሰዓት እኮ የተገደለው። እንዲሁም የገደሉት እነሱ ናቸው ተብሎ የሚጠረጠረው ለዚያ ነው። አንደኛው ሐሳቡን ልክ መቀየር ሲጀምር እስራኤሎች ትክክል አይደሉም እየሄዱበት ያለው አካሄድ የሚለው ነገር እየገባው ሲመጣ አንዳንድ እንትኖች ላይ ኢንተርቪው ላይ እነሱ ማፋጠጥ ሲጀምር ሳይቀድመን እንቅደም በሚል ቀደሙት ነው የሚባለው። ምን ልላችሁ ፈልጌ ነው የነሱ ትናንትና ሲደግፋቸው የነበሩ ትላልቅ ጋዜጠኞች ሳይቀሩ ተቃራኒ ሆነው ሲናገሩ አዩ። ከዚያ በኋላ ለነተንያሁ የሚገባው ምንድነው? ይሄን ጦርነት እንዲህ መቀጠል ከሆነ ሰዎችን መጨፍጨፌን መቀጠል ከሆነ የኔ እርዳታ በአጠቃላይ መጣው ከውጭ ነው። ይህች ትንሽ የቀረችኝን ሰዎች የሚሰጡኝን አሁን አዘኔታ ሊሆን ይችላል እርዳታ ሊሆን ይችላል ይሄን ነገር በአጠቃላይ እንትን ማድረግ አልችልም የሚል ነገር ሲሰማው ነው ትራምፕም ይሄን ነገር ሲመለከት ወደ ውድመታቸው እየሄደ መሆኑ ሲገባው ማቆም አለብን በሚል የተረጋጉት እንጂ አብዛኛው ሰው የሆነ ትራምፕ በቃ መልካም ነገር ያደረገ አድርገው የሚያስባሉላ የእስራኤል መጥፋት እየታያቸው ሲመጣ ነው። ምክንያቱም እስራኤል የምትኖረው ከውጭ ነው ብያቸዋለሁ። በውጭ እርዳታ ብቻ የምትንቀሳቀሰው ያ ነገር ነው ያለው። ደግሞ ሌላ ተጨማሪው ነገር ምንድነው? ተጨማሪው ነገር እነሱ ራሳቸው የነሱ የጦር አመራሮች ሁላ ሳይቀሩ ትናንትና ከነሱ ጋር ጦርነት ውስጥ ሆነው ሲዋጉ የነበሩ ሰዎች ሁላ ሳይቀሩ ወጥተው እነሱን እያወገዙ ነው ያሉት። ይህ ነገር የሚቀጥል ከሆነ ደግሞ ዓለምን በአጠቃላይ ወደ እነሱ ያዞራል። ያ ነገር የሚገባችሁ ደግሞ ህዝብ በነገራችን ላይ ብዙ ጊዜ ህዝብ ይናቃል። ከተናቀ በኋላ ደግሞ ራሱን አንዳንዴ የሚያስመሰክርበት አጋጣሚዎች ይኖራሉ። ለምሳሌ ያክል የኒውዮርክ ማህበረሰብ በጣም ይናቅ ነበር። ኒውዮርክን ለመያዝ አይፓክን መያዝ ብቻ በቂ ነው ተብሎ ነበር የሚታሰብ። ምክንያቱም በዓለማችን ደረጃ ከእስራኤል ቀጥሎ የአይሁዶች ስብስብ ቁጥር 2 የሚባለው እነሱ ጋር ነው፣ ኒውዮርክ ውስጥ ነው የሚኖረው። ኒውዮርክ ላይ እንትን ለመሆን አንተ ከንቲባ ለመሆን አይታሰብም ከእስራኤሎች ጋር ግጭት ካለብህ። ማምዳኒ የሚባለው እንትን ደግሞ ተወዳዳሪ አይደለም ከእስራኤሎች ጋር የእስራኤሎች ጠቅላይ ሚኒስተር የሚባለው ማን ነው? ይሄ ነተንያሁ ቢመጣ አስራዋለሁ የሚል ሰው ነበር። ምርጫ ላይ አሸንፎ ነበር አላሸነፈም? አሸንፎ ነበር። የመጀመሪያውን ዙር በደንብ አድርጎ እንዳሸነፈ አስታውሳለሁ። ያ ነገር ራስ ምታት ነው የሆነባቸው። ምክንያቱም አይፓክ በዓለም ደረጃ በአሜሪካ ደረጃ ኃይል አላት ተብሎ የሚታሰብበት ቦታ ላይ የአይሁዶች ቁጥር በጣም ከፍተኛ ነው ተብሎ የሚታሰብበት በ10 ምናምን ወደ 7 ሚሊዮን ገደማ ናቸው ተብሎ የሚታሰብበት መንደር ላይ የሚሸነፉ ከሆነ ህዝቡ እየነቃ መሆኑ ገባቸው። ያን ነገር ለማስተካከል ያላቸው አማራጭ ደግሞ በተቻላቸው አቅም ቶሎ ብለው ይሄንን ጦርነት አቁመው፣ ምክንያቱም ማጥፋት እየቻሉ አይደለም፣ ጦርነቱን አቁመው ሌላ ነገር መግባት። ደግሞ ሌላው ደግሞ ሰሞኑን እናንተ ያልሰማችሁት ነገር አለ ብዬ አስባለሁ። ፍሎቲላ የሚባለው እንትን አብዛኛው ሰው የፍሎቲላ ጉዳይ አልገባውም። ፍሎቲላ ምናምን ብለው መርከብ ሲሄድ አልነበረም? የእርዳታ መርከብ። ያ መርከብ ትንሽ ነገር መስሎት ነበር አብዛኛው ሰው። አይደለም። ያ መርከብ ላይ የነበሩት የ44 ሀገራት ዜጋ ነበሩ። እነኚህ ዜጎች ሄደው ተይዘው መመለሳቸው አንደኛ ነገር ቅራኔ ፈጥሯል። ከሀገሪቷና ከእስራኤል ጋር ትንሽ ቅራኔ ይፈጥራል በእርግጠኝነት። በመንግስት ደረጃ እንኳን ነገሮችን ባይቀይር በማህበረሰብ ደረጃ ያንተ ልጅ እዚያ ሀገር ሄዶ ያንተ ዜጋ እዚያ ሀገር ሄዶ ለእርዳታ ብቻ ሄዶ እየተመለከትከው ምንም የጦር መሳሪያ ሳይዝ ለእርዳታ ብቻ ሄዶ እንደዚያ ተይዞ ተዋርዶ ተተፍቶበት ተመናጭቆ ሲመለስ ስትመለከት፣ ለዚያ እኮ ነው ብዙ ጊዜ ትግል የሚባለው ነገር ትግል ላይ የማይሆን መልስ መስጠት፣ መጥፎ መልስ መስጠት ልብን ያነሳሳል። ደምን ማፍሰስ ደግሞ ሌላ ደም ያፈላል ይባላል። ሌላ ደም የሰውን ደም ማፍሰስ ሌላ ደም ያፈላል። ፍሎቲላ ላይ ከነበሩ ሰዎች የሆኑ ሰዎች ቢገደሉ አሁን አስባችሁታል? የዚያ ሀገር ዜጎች እስራኤልን የዘላለም ጠላት አድርገው ነው የሚወስዷት። ከዚያ በኋላ ኢቭን በፊት እነሱን የሚደግፋቸው እንኳ እንዴ እነኚህ ልጆች እኮ በሰላም እኮ ነው ሄዱት፣ ምንም ሊያደርጉ አይደለም ሄዱት፣ ለእርዳታ ብቻ ነው ሰዎችን እናብላን ያሉት እንጂ ጦረኞቹን አይደለም ለማብላት እየሄዱ ያሉት ኖርማል ህዝቡን ነው። ይሄን ያለውና
ያ ነገር ፍሎቲላም በጣም ትልቅ ሚና ነው የተጫወተው። ብዙ ሰዎች ለማዋረድ ሞክረዋል። ፍሎቲላ እንትን ነው ዝም ብለው ወጣቶች ተሰብስበው ምናምን አይደለም፣ ትልቅ ስራ ነው የሰራው። ኢቭን ለዚህ ስምምነት አሁን የተደረሰበት ስምምነት ፍሎቲላ ትልቁ ሚና እንደተጫወተ ሁላ የሚናገሩ አንዳንድ ተንታኞች አሉ። ለምን ሲባል ፍሎቲላ የሚገልጸው በቃ ዓለም እናንተ ላይ ፊቷን አዙራለች እወቁ። ከ44 ሀገር ሰዎች ደፍረው እስራኤልን ፊት ለፊት ለመጋፈጥ ወስነዋል የሚል ነገር ነው የሚገልጸው። ስለዚህ አሁን እስራኤሎች ወደው አይደለም ይሄን ነገር የጨረሱት ማለት ነው። እና በስተመጨረሻም ያለው ምንድነው? ነታንያሁ ጦርነቱን የጀመረበት ሶስቱም ዓላማ እንኳን ሊሳካ ቀርቶ በጣም ብዙ ይቀረዋል ሊሳካ። ስለዚህ ማንም ወደደ ማንም ጠላ እስራኤል ተሸነፈች ሳይሆን በህይወቷ 6 የአረብ ሀገራት ተሰብስበው ያላደረጓትን ነገር ትንሿ ጋዛ እስራኤልን፣ አሜሪካን፣ ጀርመንንና ብዙ ዌስተርን ሀገራትን ሰብስባ ጨምቃ አሳየቻቸው። ያቺ ትንሽዬ ከተማ ትንሽዬ መንደር ማለት ነው። አቅማቸው ማን ላይ ነው? ህፃናቶች ላይ። አቅማቸው ማን ላይ ነው? አዛውንት ላይ። አቅማቸው ማን ላይ ነው? እንስቶች ላይ። ከጀግና ጋር ሲጋፈጡት ጀግናንማ አይታቸዋል። ጀግኖች እኮ በባዶ እግራቸው ወጥተው ያንን እስከ አፍንጫው ድረስ የታጠቀውን ጦር እንትኑ ላይ ሜርካቫ ላይ ወጥተው እኮ እንትኑ ምንድነው የሚባለው ታንኩ ላይ ሜርካቫ ታንክ ላይ ወጥተው ቦምቡን እኮ ውስጥ የሚያስቀምጡ ሰዎች እኮ ናቸው። ገራሚ ጦረኞቹ ማን እንደሆነ አይታቸዋል። እነሱ ግን ኃይላቸው ማን ላይ ነው? ህፃን ላይ፣ ምንም አቅም የሌላቸው ላይ፣ እነሱ ላይ ነው። ስለዚህ አሁን ያለው ነገር ምንድነው? ማንም ሚዛናዊ የሆነ ሰው ከጦርነት አንፃር ማን ያሸነፈው ቢባል በእርግጠኝነት ያለምንም አንገራገር በብዙ ልዩነት ጋዛ አሸንፋለች። በብዙ ልዩነት። የቁጥር ነገር ሲነሳ ደግሞ ቁጥሩን እኮ መለስ ብላችሁ ማጥናት እኮ ነው። ማን ነው የተገደለው? ቁጥሩ ውስጥ ማን ነው የተገደለው? ከ60 ሺህ ውስጥ እኮ 17 ሺህ ገደማው እኮ ህፃናት እኮ ናቸው። ህፃናትን መግደል ታዲያ ጀብድ ነው? ሴቶችን መግደል ታዲያ ጀብድ ነው? እንደ ጀብድ አድርጎ ቁጥርን የሚያወራ ከሆነ ማለት ነው ያን ያለው ነገር። ለማንኛውም አልহামዱሊላህ ወንድሞቻችን ምንም ባንረዳቸውም አቅም ባይኖረንም አኩርተውናል። ግን አላህ Subhanahu Wa Ta'ala ይርዳቸው። አላህ ከነሱ ጋር ይሁን። አላህ Subhanahu Wa Ta'ala ወንጀሎቻቸውን ይማራቸው፣ ስህተቶቻቸውን አላህ ያርማቸው። ያለፉትን በአጠቃላይ ከሸሂዶች ያድርጋቸው፣ ያሉትንም ደግሞ በነስሩ አላህ Subhanahu Wa Ta'ala ያግዛቸው። ይሄን ያለው ነገር ጡፋን አልአቅሳ በዚህ ነው ያለቀው። አላህ Subhanahu Wa Ta'ala በዚህ በቃ ይበላቸው። ምክንያቱም እየተጎዱ ያሉት ህፃናት ናቸው፣ እየተጎዱ ያሉት እንስቶች ናቸው። ምክንያቱም አህያውን ፈርቶ ዳውላውን ነው። ጀግኖችን ሲፈሩና ጀግኖቹ ሲታክቷቸው ህፃናቶችንና እንስቶችን መደብደቡን ስራቸው አደረጉት ማለት ነው። እና አላህ ኸይር ያድርገውላችኋለሁ ወንድሞችና እህቶች። አላህ Subhanahu Wa Ta'ala እኛን ሐቅ መናገርን ይወፍቀን እላችኋለሁ። በዱዓችሁ አትርሷቸው ወንድሞቻችን እህቶቻችንን። ከዚህ በኋላ ደግሞ እነሱም መቋቋሚያ ሰዓት ስለሚሆናቸው ከዚህ በኋላ ያለው ነገር ሁላችሁም በቻላችሁት ነገር እነሱም መርዳት ዱዓ ማድረግም የዘወትር ስራችን ማድረግ አለብን እላችኋለሁ። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان. السلام عليكم ورحمة الله وبركاته.